ውስጥ ለብዙ ሰዓታት መናገር አቅቷት ነበረ። ሆኖም እንግዲህ እንደዛ መናገር ቢያቅታትም እጅግ ደንግጠው ወይዘሮ ዝናሽና አቶ ሊኩ እጅግ በጣም ደንግጠው ነበረ። ሆኖም እንግዲህ ከደነገጡም በኋላ ምንም አይነት ነገር ማድረግ ሲያቅቷቸው ለምን ወደ ሆስፒታል አንወስዳትም? ምን ሆና ነው ብለው እንግዲህ ሀሳብ ውስጥም ከገባች በኋላ ግራ ተጋብተው ነበር። ኑሃሚን ከነቃች በኋላ እጅግ በጣም ስለደነገጥኩና የሆነው ነገር ሁሉ እያለች እንግዲህ በድንጋጤ ውስጥ ትገኛለች። ሆኖም አቶ ተሰማ ወዴት እንደገባ ግራ ገብቶኛል፣ እሱም አስጨንቆኛል እያለች ለወይዘሮ ዝናሽም እያማከረቻት አባቴ የት እንደገባ አጣው እያለች ስለሱ እያወራች እያለ እንግዲህ የማታውቀው ስልክ ይደወልላታል። እሷም የማታውቀው ስልክ ሲደወልላት ምናልባት አባቴ ይሆን ወይ እያለች እስቲ አንሹ አይታወቅም አባትሽ ሊሆን ይችላል ብላ ስትላትም እሷም ስልኩን ታነሳላታለች። እሷም ስልኩን ካነሳች በኋላ አቶ ተሰማ እንደሆነ ይናገረታል። እንግዲህ እሷም እየሮጠች ነበር የሄደችው። አቶ ተፈራም እንግዲህ ኮማንደርን አግኝቶ እሱም ለምንድን ነው ተሰማ እየፈታኸው? በምን ምክንያት ነው የፈታኸው? ስለዚህ እሱን እስከ መጨረሻ አስወግደው አላልኩም ወይ? በምን ጉዳይ እንደፈታኸው ልትነግረኝ ትችላለህ ወይ? የማትነግረኝ ከሆነ ጭንቅላትህን እዚህ ቦታ ነው 2 ቦታ የምሰነቅቀው እያለውን ነበር። 2 ቦታ ከሰነቀቀው በኋላ የሚድን መስሎት ነው እንዲህ እና እንግዲህ ሲለውም እባክህን እስከ አብራራለ ብቻ ጊዜ ስጠኝ ብሎ ሲልም አንተ ሲጀመርም ለምንድን ነው እሱን ከዛ ከእስር ቤት ያወጣኸው? ስለዚህ አሁን ፈልገኸው እንድትጨርሰው እፈልጋለሁ። እንደዚህ በቀላሉ የምለቅህ እንዳይመስል። እኔ ተፈራ ማን እንደሆንኩኝ ታውቃለህ አይደል ወይ ብሎ ሲለውም አለቃ ትክክል ነህ አውቃለሁ፣ ግን አስረዳሃለሁ በማለት የሚለዋል። እንግዲህ አቶ ተሰማን እንግዲህ የለቀቀው አቶ ሊኩ ባስፈራው ፋይል ነው። ያንን ፋይል ደግሞ ለተፈራ ከነገረው እንግዲህ ኮማንደር መዘዝ ውስጥ እንደገባ ስለሆነ እጅግ በጣም ተጨንቆ ይገኛል። ሆኖም እንግዲህ አስጠንቅቆታል። ከኔ ጋር እንደምሰራ ማወቅን እኔ ማን እንደሆንኩኝ የዘነጋኸኝ መሰለኝ በማለትም እንግዲህ አቶ ተሰማ ፈልጎ እንደሚገለው ይነግረዋል። እንግዲህ ኑሃሚንና ሲምባ ደግሞ ሰዎቹን እንዳይመለሱ ዳግም ደብድበው ሸኝቷቸዋል። እንዴት ደብድባችሁ ልትሸኟቸው ትችላላችሁ? ሕግ እያለ ፖሊሶች እኮ ሊሆኑ ይችላሉ ብለው እንግዲህ እነ ወይዘሮ ዝናሽን ተጨንቆ ነበረ። ሆኖም እንግዲህ እነሱም ቢጨነቁ አይ እንደዛ ማድረግ የለባችሁ ነበር፣ እነሱስ ፖሊስ ከሆኑ ታዲያ እኛ ላይ ያደረሱት ጥቃት ምንስ ይባላል እያለ ነበረ አቶ ሲምቦ። አይ ቢሆንም እንደዛ ማድረግ የለባችሁም እያለች እንግዲህ ወይዘሮ ዝናሽም እየመከረቻቸው ነበር። ሆኖም እንግዲህ ሮማንም ምንም አይነት ድምፅ ማውጣት አልችልም እያለች ትንሽ ድምፅ ስታወጣ ወይዘሮ ዝናሽም እየተንከባከበቻት ጠፍሯንም እየቆረጠች እና እያበረታቻት ድኗ ሁሉንም ነገር ደግሞ አብረው እንደ መጀመሪያ እንደሚቀጥሉ ይቅርታም እንዳደረገችላትና ሮማንንም ደግሞ በድዬሻለሁ፣ በንዴትና በስሜትም ቢሆን ጎድቼሻለሁ፣ ስለዚህ ይቅርታ አድርጊልኝ እያለቻት እንግዲህ ትገኛለች። ሆኖም እንግዲህ አቶ ሌኩ ከሩቅ ያያትና እነሱ በረንዳ ላይ ስለነበሩ ወደ ላይ ካያት በኋላ ወይ ዝናሽ እሳት ለሆነባት እሳት ናት፣ ለካ እንደዚህ መሬት የሆነች ሚስት ናት ያለችኝ እያለ እንግዲህ እየተመለከታቸው ጥፍሯን እየቆረጠች እያበላቻት የነበረችውን ቀጥታ ይሄድና ወይዘሮ ዝናሽን ይስማታል። እሱም እንግዲህ ሲስማት መጣህ እንዴ ብላ ስትልም አይ ቆየሁኝ እኮ ከመጣሁኝ ብሎ ይላታል። እሷም እንደዛ በምትለው ሰዓት አይ እንደዛ ነው እንዴ ታዲያ ወይዘሮ ዝናሽ ምን አዲስ ነገር አለ ስለ ኮማንደሩ በማለትም ስትል አሁን ፋይሉን አሳልፌ ለተፈራ ልሰጠው ነው። ስለዚህ ሁሉም ነገር አበቃ ማለት ነው። እኛ
መቼም ምንም ነገር አንሆንም እያለ ይናገራታል። በዛንም ሰዓት እንዴት ትሰጣለህ ፋይሉን የወይዘሮ ሮማን ስም እንዳለበት ረሳህ እንዴ ብላ ስትለም እሷ ዛሬ ለሕክምና ትበራለች። ለሕክምና ከበረረች በኋላ ዳግም ወደዚህ ሀገር ተመልሷ አትመጣም። ለምን? በወንጀል ስለምትፈለግ እዛው ነው መሆን ያለባት፣ ወደዚህ ሀገር መግባት አትችልም ብሎ እንግዲህ ያለውን ነገር ይነግራታል። እሷም እንደዛ ከሆነ እሺ እያለች እንግዲህ ወይዘሮ ዝናሽንም ወይዘሮ ሮማንንም ይቅርታ አንቺም አድርጊልኝ እያለች እንግዲህ እየተንከባከበቻት፣ እሷም እንግዲህ ትንሽ ትንሽ አውቋ ድምፅ እያወጣች ነበር። እሷም ትንሽ ትንሽ ድምፅ በምታወጣበት ሰዓት እሺ በቃ አንቺ ምንም አትዘኝ፣ አሁን ይሄን ያህል ድምፅ ካወጣሽ ሁሉም ነገር ሰላም ሆኖ ደግሞ ታክመሽ ወደ ሀገርሽን ባትመለሺ እንደ ድሮ ቤተሰብ እንሆናለን እያለች እንግዲህ እያበረታች ነበረ። አቶ ፋኑኤልና ወይዘሮ አምላክ ደግሞ እንግዲህ ስለ ሰርጋቸው እያወሩና እየተጫወቱ ሰርጉ እንዴት ይሆናል እና ማዘርም ደግሞ ለብዙ ሰዎች እያወራች እንደሆነ ይነግራታል። አምላክም እንግዲህ ለወይዘሮ ዝናሽ ነግሬያታለሁ፣ አሁን ሁሉም ነገር ይስተካከላል። ስለዚህ እንግዲህ ሽምግልናዎች ሸማግሌዎች እንደተዘጋጁ ነግሬያታለሁ። አንተ ምንም ነገር አታስብ፣ ሁሉም ነገር ይስተካከላል ብላ ትለዋለች። እንግዲህ እነሱስ እንዴት ሆነዋል? እንዴት ተስተካክለዋል? በማለት እንግዲህ ይናገራታል። እሱም በሚላት ሰዓት አሁን ላይ ሁሉ ነገር ሰላም ሆኗል። ማለትም እንግዲህ እነሱ ቤት ፈተናዎች ይበዛሉ። ሆኖም ግን ሁሉም ነገር በሰዓቱ እየተዋቸው እየሄደ ነው። ፈተናውን ባይቆይባቸው ነገሮች እንደነበሩ ነው እያለች እንግዲህ እየነገረችው ነበረ። ሆኖም እንግዲህ ሽምግልናውንም ወይዘሮ ዝናሽ እንደምትቀበልና ድል አድርጓ እንደምትድል እየነገረችው ነበረ። ሆኖም እንደዛ አይነት ነገርም ብትነግረው እሱም ደስተኛ ሆኖ እንግዲህ ሁሉም ነገር ሰላም እንደሚሆን ተስፋ እያደረጉ ይገኛሉ። ኑሃሚንም እንግዲህ አባቷን ወደ ቤት ይዟ እንደገባች አቶ ሌኩንም ሄዶ ጠይቆት ከእንደገና እንግዲህ እሱም እዛ ከጠየቀው በኋላ አይ በቃ አሁን ወደ ቤት እንሄዳለን በማለትም እሱም እንግዲህ ይቅርታ አርጌልሃለሁ፣ አሁን ወደ ራስ ስትመለስ የሆነ ስራ መጀመር አለብህ ብሎ ይለዋል። እሱም በምን ህሊናዬ ነው ብሎ እንግዲህ ባጠፋውና በበደለው እዚህ ነገር ውስጥ ሁሉ አቶ ሌኩ እንግዲህ ሊገባ የቻለው በሱ ምክንያት ነው። እሱም ደግሞ ያ ነገር እየጸጸተው ህሊናው እምቢ ብሎታል። ሆኖም እንግዲህ አቶ ሌኩ ምንም ነገር እንዳልተቀየመው እና ምንም ነገር እንደማያደርግ ስራም እንደሚጀምር እየነገረው ነው። ሆኖም እንግዲህ የእራት ፕሮግራም ኑሃሚን ቤት ተዘጋጅቶ ነበረ። እንግዲህ እዛው በተዘጋጀበት እራታቸውንም በልተው ሀምላንም እንግዲህ አብረው ነበረ የሰሩት። እንግዲህ አቶ ተፈራን ፋይሉን ልከውለት ሁሉንም ነገር ከአስፈራሩት በኋላ እንግዲህ ምንም አይነት ነገር ማድረግ እንደማይቻልና ያለውን ነገር እንግዲህ እንደሚጨርሱ እየነገሩት ነበረ። ሆኖም እንግዲህ አቶ ተፈራ እጅግ በጣም መጥፎ ሰውና እሳት ሰው እንደሆነ እየነገረው ነበረ ማለት ነው። እሱም እንግዲህ ይህንን ነገር እንዴት አድርገን ነው የምንጨርሰው? ሁሉንም ነገር ምንም ነገር አታስብ፣ የማይስተካከል ነገር የለም፣ አንተ ብቻ ወደ ራስህ ለመመለስ አስብ እንጂ እያለውም ይገኛል። እንግዲህ እራቱን ከበሉ በኋላ ስለ ሀምላል ሰርግ እያሰቡ ሀምላልንም እንግዲህ እየነገራት ነበር። ሆኖም እንግዲህ የዛሬው ይሄንን ይመስል ነበረ። ሀሳባችሁን ኮሜንት ላይ እንድታስቀምጡ በአክብሮት ጠይቃችኋለሁ። ሰርጉስ እንዴት የሚሄድ ይመስላችኋል? እንግዲህ ስለ ሰርጉም ያላችሁን አስተያየት፣ ሰርጉ የሚፈጠር ይመስላችኋል ወይስ የማይፈጠር ይመስላችኋል? ኮሜንት ላይ አስተያየታችሁን እንድታስቀምጡ በአክብሮት ጋበዝኳችሁ። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ቀናችሁ ያማረ የተዋበ ይሁንላችሁ። ትንሽ ላይ አልጨረስኳትም።
እሺ እየሰማችኝ ነው። እንደዚህ አድርጌ ገና 2 ደቂቃ። ቻው 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 ቻው። ዛሬ አላዝናናችሁም በመሀል